አንዳንድ ጊዜ የደከመ ልብ ትንሽ ፍቅር ይፈልጋል። አንድ ቀን ሁሉም ነገር ይቀየራል። እግዚአብሔር በእኛ ላይ የዘገየ የመሰለን ጊዜ ለበጎ ነው። አንዳንድ ጊዜ በጣም የሚያለቅሱ ሰዎች በጣም ጠንካራ ሰዎች እንደሆኑ ታውቃላችሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ኦርቶዶክሳውያን እንደምን አላችሁ? በያላችሁበት ሰላማችሁ የበዛ ይሁን። ይህ ቤተ ማርያም ሚዲያ ነው። መርሃ ግብሩ ደግሞ ወጣቶችን የምናስተምርበት ስለ ጋብቻ እንዲሁም ስለ እጮኝነት እንዲሁም በህይወታችን የሚገጥሙን በህይወታችን የሚመጡ ፈተናዎችን እንዴት አድርገን ቻሌንጆችን ማለፍ እንችላለን፣ ለህይወታችን ይጠቅማሉ የምንላቸውን ምክረ ሀሳቦች የምናነሳበት ፕሮግራማችን ነው። ይህንን ፕሮግራም ሼር እያደረጋችሁ ለብዙዎች በማድረስ ቪዲዮውን ስትጀምሩ ላይክ፣ ኮመንት በማድረግ መርሃ ግብሩ እንዲቀጥል እንድታደርጉ ከወዲሁ ማሳሰብ እንወዳለን። በምንሰራቸው በትዳር ዙሪያ በጮኝነት እንዲሁም በተለያየ ሱስ የተያያዛችሁ የተለያዩ መከራዎች እያሳለፋችሁ ያላችሁ እኛን ለማማከር ወይም ደግሞ ከኛ አስተማሪ የሆኑ ነገሮችን ለማግኘት የምትፈልጉ ስልክ ቁጥሮቻችን እናስቀምጣለን። እንዲሁም ደግሞ በቲክቶክ ገጻችን ቤተ ማርያም የቲክቶክ ገጽ ላይ ኢንቦክስ ብታደርጉ ታገኙናላችሁ። እንዲሁም ደግሞ የቤተ ማርያም የቴሌግራም ቻናላችንንም ደግሞ ተቀላቅላችሁ ሀሳቦችን፣ ትምህርቶችን ማግኘት ትችላላችሁ። በሰፊው እንግዲህ አስተማሪ የምንላቸውን አስተማሪ ነገሮች ወደ እናንተ ስለምናመጣ ይሄ ሚዲያ ለብዙዎች እንዲደርስ አድርጉ። ዛሬ እንግዲህ የምትጠቀሙባቸውን ዋና ዋና ሀሳቦችን ይዘን መተናል። ወደ ፕሮግራሞቹ ወስዳችኋለሁ። እግዚአብሔር እኛ የረሳነውን ጸሎት እግዚአብሔር አይረሳም። ምክንያቱም እግዚአብሔር የማይረሳ አምላክ ነው። አይኖቹ ከማየት ጆሮቹ ከመስማት አይዘገዩም። ብዙ ጊዜ ያቀረብነውን ጸሎት እግዚአብሔር ጸሎቴን አልሰማኝም፣ እግዚአብሔር ዘግይቶብኛል ብለን የምናማርር ሰዎች ልንኖር እንችላለን። ጸሎታችን የዘገየው ለመልካም ነው፣ ለበጎ ነው ማለትን እንልመድ። ምክንያቱም እግዚአብሔር የሚከለክለን የማይጠቅመንን እንጂ የሚጠቅመንን ነገር አይከለክለንም። ለምን? እግዚአብሔር አባት ስለሆነ። ዛሬ የምናለቅሰው ለነገ ታሪክ የሚሆን ነው። ዛሬ ያለቀስንበት ነገር ነገ የደስታ ምንጭ ነው። ዛሬ ያለቀስንበት ያዘንበት ነገር ነገ ህይወታችን ተሰርቶበት ብርሃን የምናይበት የተመኘነውን ነገር የምናገኝበት፣ የዛሬውን ሐዘን ነገ እንደ ታሪክ የምንተርክበት ጊዜ ይመጣል። ከተራራው ጀርባ ሜዳ እንዳለ ማመን አለብን። እኛ ያመንነው እግዚአብሔር መከራን የሚያሻግር ስለሆነ አባቶቻችን ምክር ሲሰጡ ዲያብሎስን እንዳትሰሙት፣ ዲያብሎስን ተቃወሙት፣ ከእናንተ ይርቃል፣ እግዚአብሔርን ጥሩት፣ ወደ እናንተ ይቀርባል ይላሉ። አባቶቻችን እግዚአብሔር ይፍታ፣ እግዚአብሔር ፊቱን ያበራል ይላሉ። ክርስቲያኖች እግዚአብሔርን በማመን በእግዚአብሔር ላይ በመታመን ሐሳብን ሁሉ ለእግዚአብሔር አሳልፎ በመስጠት ህይወታችንን የምንመራ ሰዎች በእውነት እግዚአብሔር በእኛ ላይ የጀመረውን ሳይጨርስ እንደማያውቁም ማመን መቻል አለብን። አንዳንድ ጊዜ ስጦታዎች ወደኛ መጥተው እግዚአብሔር የሰጠንን ነገር አክብረን እግዚአብሔርን አመስግነን ተቀብለን ስንኖር በሰዎች ላይ እንዳንመጻደቅ። ምክንያቱም እግዚአብሔር አስቀድሞ እኔን ስላየኝ ነው፣ እግዚአብሔር በምህረቱ እኔን ስለጎበኘኝ ነው፣ እግዚአብሔር በቸርነቱ ስለረዳኝ ነው እንጂ በእኔ አቅምና ኃይል አይደለም በማለት በህይወታችን የምናገኛቸውን መልካም ነገሮችና መልካም አጋጣሚዎችን የምስጋና ምክንያት የምስጋና ርዕስ አድርጎ እግዚአብሔር እንደሰጠን አስበን ድጋሜ የሰጠንን ለሱ መስጠትን እንልመድ። አንድ ቀን ሁሉም ነገር ይቀየራል። እግዚአብሔር በእኛ ላይ የዘገየ የመሰለን ጊዜ ለበጎ ነው። ምክንያቱም እግዚአብሔር ቢዘገይ የሚቀድመው ስለሌለ ህይወታችንን ዘመናችንን በማማረር መጨረስ የለብንም። ማመስገን አንዱ የህይወት አቅምና ጉልበት እንደሆነ እንረዳ። ዛሬ ያስጨነቀን ነገር እግዚአብሔር በነገራችን ላይ ይቀድምበትና ያ እግዚአብሔር የቀደመበት ነገር ለኛ ስጦታ ሆኖ ሲቀርብ ብዙዎች ያንን በማየት ከኛ ጋር አብረው እግዚአብሔርን ሊያመሰግኑ ይችላሉ። ስለዚህ በችግሮቻችንና በመከራዎቻችን ላይ በመጽናታችን የምናገኛቸው ነገሮች ለሌሎቹም የመዳን ምክንያት የማመስገኛ ምክንያት ይሆናሉና ክፉንም በጎውንም ለበጎ አድርጎ መቀበል የእግዚአብሔርንም ፍቃድ
ማወቅ እንደሆነ እንረዳ። እምነት ማለት ሳያዩ ሐሳብን የኛ ያልነውን ነገር ሁሉ አሳልፎ ለእግዚአብሔር መስጠት ማለት ነው። ምክንያቱም እግዚአብሔር ላይ ሐሳባቸውን የጣሉ ሰዎች ቀድሞ እንደሚከናወንላቸው ስላመኑ ጥያቄያቸው አስቀድሞ መልስ ያገኛልና። የአንድ ደቂቃ ጸሎት ሕይወታችንን ለዘላለም ይቀይራልና ጸሎትን በሕይወታችን ገንዘብ ማድረግን አንርሳ። ምክንያቱም ጸሎት እግዚአብሔርን ከምንጠይቅባቸው መንገዶች መካከል አንዱ መሰላል ስለሆነ። አንዳንድ ጊዜ በጣም የሚያለቅሱ ሰዎች በጣም ጠንካራ ሰዎች እንደሆኑ ታውቃላችሁ። ምክንያቱም ያለቀሱበት ነገር ከልብ የሚፈልጉት ስለሆነ ነው። ስለዚህ ያንን ጉዳይ ስላልተውት እስከ መጨረሻው ህቅታ ድረስ ምን ይሉታል? ይከተሉታል ሐሳባቸውን። ለምን ቢባል ለቅሶ ወይም እንባችን ከውስጥ የሚወጣው በነገሮቻችን ላይ የመጨረሻ ቻሌንጅ ስላደረግን ነው ያ ነገር። ስለዚህ የሚያለቅሱ ሰዎች ጠንካራ ሰዎች ናቸው። ሰዎች ፈገግ ሲሉ ያዩናል፣ እግዚአብሔር ግን ስናለቅስ ያየናል። አያችሁ? እግዚአብሔር በሌሊት ሰው በሌለበት የሚያዳምጠን የልብ ወዳጅ ነው። እግዚአብሔር በነገሮቻችን ሁሉ ቅርብ ነው። አንዳንድ ጊዜ የደከመ ልብ ትንሽ ፍቅር ይፈልጋል። ብዙ ሰዎች ሰዎችን ያጽናናሉ። እኔን ማን ያጽናናኛል የሚሉ ሰዎች ይኖራሉ። ነገር ግን በማይታይ ማጽናናት እግዚአብሔር ሲያጽናና እንመለከተዋለን፣ ስለማናስተውለው እንጂ። የሚያስተውሉ ሰዎች በእግዚአብሔር ይጽናናሉ። ማስተዋልን ገንዘብ ማድረግ ከእግዚአብሔር ጋር መኖር ነው። ከእግዚአብሔር ጋር የሚኖሩ ሰዎች የማስተዋል አቅማቸው ከፍተኛ ነው። አንዳንድ ሰዎች ደህና ነኝ ይላሉ፣ ግን ልባቸው እያለቀሰ ነው። ለምን ቢባል እንባ በማልቀስ ብቻ አይደለም የሚገለጠው፣ በዝምታም ይገለጣል። በዝምታ እንባ ይወርዳል። ነገሮች ላይ አቅማችንን ጨርሰን መናገር ሲያቀተን ሳንናገር እንባችን ቀድሞ ሊወጣ ይችላል። ያለ ቁጣ ሰዎችን ማዳመጥ ጠቃሚ ነው። ሰዎቹን ለመረዳት ያስችላል። ስለዚህ ብዙ ጊዜ ቆጣ ብለን የምንናገር ሰዎች ልናስተውል ይገባል። ለምን? ሰዎች ሳይናገሩ ሐሳባቸውን የሚገልጹባቸው ነገሮች ሊኖሩ ስለሚችሉ። አንዳንድ ጊዜ የተለያዩ ነገሮች ይገጥሙንና ብዙ ህመሞችን ተሸክመን ስንኖር እነዛን ህመሞች በመሸከማችን ያ ህመም ለሌሎች ሰዎች ብርሃን ሊሆን ይችላል። ስለዚህ እግዚአብሔር አስተማሪ ሊያደርገን ይችላል። ምክንያቱም በህመማቸው ለሌሎች ብርሃን ሆነው የተጠቀሱ በሕይወት መጽሐፍ ላይ ስላሉ። ብዙ ጊዜ ለሚደርስብን መከራውን ነው እንጂ የምናወራው መከራውን እንደምናልፈው ተስፋ አድርገን የሚያሻግረውን እግዚአብሔርን እንደሚያሻግር ለሌሎች ምስክርን ስንሰጥ አንታይም። ስለዚህ የምንታመመው ህመም አንዳንድ ጊዜ መያዛችንና መቻላችን ለሌሎች ብርሃን ሊሆን ይችላል። የሰው እንባ አንዳንድ ጊዜ በአይን ብቻ አይወጣም፣ በዝምታም እንጂ። ስለዚህ በዝምታ የሚያለቅሱ ሰዎች እንዳሉ ማወቅ አለብን። አንዳንድ ቁስሎች በፈገግታ ውስጥ ተደብቀው ይኖራሉ። ሰውየው ፈገግ ስላለ ድካም ቁስል የለበትም ማለት አይደለም። ዛሬ የምናለቅሰው ለቅሶ ነገ የምንኮራበት ታሪክ ሊሆን ይችላል። ለምን? እግዚአብሔር ታሪክን መለወጥ ስለሚችል። አንዳንድ ጊዜ ሰዎች ተቀይረው ስንመለከት ዝም ብለው የተቀየሩ የሚመስለን ጊዜ አለ። ነገር ግን ሰዎች ተቀይረው ስንመለከት እጅግ ሊገለጹ የማይችሉ የሚያደክሙ ቢነገሩ ሊያስለቅሱ የሚችሉ መከራዎችን አልፈው ነው ሰዎች የሚቀየሩት። ስለዚህ ብዙ ጊዜ ለመቀየር የምንፈልግ ሰዎች ከባድ ነገሮችን ማሳለፍ እንደምንችል ማመን መቻል አለብን። መቀየር ወይም መቀየር እንፈልጋለን፣ ነገር ግን ችግሮቹን መከራዎቹን መጋፈጥ አንፈልግም። ስለዚህ መከራዎችን መጋፈጥን መልመድ መቻል አለብን። ሰዎች ልብህን ሲሰብሩህ እግዚአብሔር ደግሞ ቀስ ብሎ እንደሚጠግንህ ማመን አለብን። ሰዎች በሚታይ ነገር ሲያደሙህ እግዚአብሔር ደግሞ በማይታይ ሕክምናው ያክምሃል። ስለዚህ በእግዚአብሔር ላይ ተስፋ ማድረግ መትመረጥ ነው። አንዳንድ ጊዜ መድከማችንን ሳንናገር ብቻችንን የምንሰቃይባቸው ጊዜያት አሉ። ነገር ግን ብቻችንን
ስንሰቃይ ሰው አይረዳኝም፣ ብናገር ይሄ ለሰዎች እንቆቅልሽ ነው፣ ማንም ሊያምነኝ አይችልም አትበል። ለምን? አምላካቸውን የሚያምኑ አምላካቸውን የሚሰሙ የአምላካቸውን ፍቃድ የሚፈጽሙ አምላክ የሚሰራባቸው የእግዚአብሔር ምርጥ ሰዎች አሉና። ስለዚህ ሐሳብህን በማካፈል ሐሳብህ ሊቀልህ እንደሚችል ማመን መቻል አለብህ። እግዚአብሔር የሚሰራው አጠገብህ ባለ ነገር እንደሆነ ማወቅ አለብህ። ብዙዎች ከርግማን እንዲመለሱ አጠገባቸው ባለ ነገር እግዚአብሔር ሲመክራቸው አይተናል። ብዙዎች ከተለያየ መከራ እንዲወጡ እግዚአብሔር አጠገባቸው ባሉ ነገሮች ሲናገራቸው ተመልክተናል። ከዚህ አንጻር የኔን ነገር ሰው አይሰማውም፣ ስለዚህ ብቻዬን ብለህ ውስጥህን እያደማህና እያለቀስክ ጊዜህን አትጨርስ። ተናገረው፣ አውጣው፣ ለወንድምህ ለእህትህ ንገራት። ያን ጊዜ ይቀልሃል። አንዳንድ ነገሮችን በምንሰማ ጊዜ ችግሮቻችንን ስንናገር ሰዎች ችግሮቻችን ላይ ችግር ይጨምሩብናል ብለን የምናምን ሰዎች አለን። ይሄ የሰይጣን ሐሳብ ነው። ሰይጣንን መስማት የለብንም። በጎ ነገር ሁሉ ከእግዚአብሔር እንደሆነ ካመንን በጎ ነገር ለማውጣትን ሁልጊዜ ጥረት ማድረግ አለብን። ሰው ያፉን ፍሬ ይበላል ይባላል አይደል? ልክ ነው፣ እውነት ነው። ሰው የዘራውን ያጭዳል። መልካም ነገር ካወጣ መልካም ነገር ይገጥመሃል። ስለዚህ ከበጎ ነገር ጋር ለመተባበር አትዘግይ። ሁልጊዜ በጎ ነገርን ተመኝ።